ተጠናክሮ በቀጠለው የህልና ተጋድሎ 400 አለቃ ማዕረግ ያላቸውን ጨምሮ 34 የጠላት ኃይል በመደምሰስና 21 ክላሽንኮቭ በማረክ ተከዜ ክፍለ ጦር ታላቅ ድል ፈጸመም። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነውን ተከዜ ክፍለ ጦር ከጥር 8 ቀን እስከ ጥር 10 ቀን 2018 ዓ.ም ለተከታታይ 3 ቀናት ከጠላት ጋር ባደረገው ላስጨራሽ ተጋድሎም የላስታ ሰንሰለታማ ተራሮች የጠላት መቀበሪያ የወገን ከለላና መከታ ሆነው ተከዜዎቹ የብልጽግናን ወንበር አስጠባቂ ምስለኔ አንገት በማስደፋት ታላቅ ጀብድም ፈጽመዋል። ጠላት በሜካናይዝድ የታገዘ በመድፍ በ107 በዙ 23 አየር መቃወሚያ በሞርተር 120 በሞርተር 82 ታግዞ ከላስታ ወረዳ ኩልመስክ ዙ አባ ኪዳነ ምሕረት እንዲሁም ከገነት ማርያም ቻይና ካምፕ ቀጭና አበባ ደባራይ ድረስ ያካለለው ውጊያ ያደረገ ሲሆን ተከዜዎቹ በሚያውቁት መልክዓ ምድር በመውጣትና በመውረድ ጠላትን ሲያደባዩት ውሎም አድረዋል። በዚህም አውደ ውጊያ 4 የመቶ አለቃ ማዕረግ ያላቸው አመራሮችን ጨምሮ 34 የጠላት ኃይል ሲደመሰስ ከ20 በላይ መቁሰላቸውም ታውቋል። በተያዘ ዜናም 21 ክላሽንኮቭ 685 የድሽቃ ተተኳሽ እንዲሁም 520 የብሬን ተተኳሽ እንዲሁም 760 የክላሽ ተተኳሽ 18 የእጅ ቦምብ 26 የደረትና የወገብ ትጥቅም መማረኩም ተሰምቷል። ድንጋጤ ውስጥ የገባው የብርሃኑ ጁላ የብልጽግናውን በራስ ጠባቂ ሰራዊት ከፋኖ ጭምር መልክዓ ምድሩም እየተዋጋኝ ነው በማለት የአማራ መሬቶችን በመድፍ በ107 በሞርተርና በዙ 23 በመደብደብ ለዘመናት ተጠብቆ የነበረውን የመይና መድኃኔዓለም ጥብቅ ደን እንዲሁም ከአንድ አካባቢ የሚገኙ የአምስት አርሶ አደር ቤቶችና ሁሉ ንብረትን ማቃጠሉንም ማውደሙንም ታውቋል። በመጨረሻም ለዓመታት ስንናፍቀው የነበረውና ደማችንን አፍስሰን አጥንታችንን ከስክሰን ያጸናነው አንድ አታጋይ ድርጅት ለጠላቶቻችን የሞት ደብዳቤ ለአማራውና ለመላው የኢትዮጵያ ሕዝብ የነጻነት ቁልፍ ለሆነው የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታ እንኳን አደረሳቸው አደረሰን እያልን ይህንን ድርጅት እንዳይናችን ብሌን እንድንጠብቀውና እንድንንከባከበው እንዲሁም በድሩ በገደሉ እየተዋደቃችሁ እየታገላችሁ ለምትገኙም ለሁሉም የፋኖ አባላትና አመራሮች እንኳን ለከተራና ለጥምቀት በዓል አደረሳችሁ ሲልም የተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ መልካም ምኞቱንም ገልጸዋል። በተመሳሳይ መረጃም በአማራ ፋኖ አንድነት በስርዓት ማግስት የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ በጠላት ላይ በወሰደችው የደፈጣ እርምጃ ከጃይመላ ወደ ጃዊ ፈንድቃ ከተማ ሲገባ የነበረን ኃይል ከሌሊቱ 11 ሰዓት አካባቢ በርካታ ጠላት መደምሰስም ተችሏል። 206ኛ ኮር አንድነቱን ምክንያት በማድረግ ከሌሊቱ 6 ሰዓት ጀምሮ በደብረ ማርቆስ ከተማ በመሸገው የጠላት ኃይል ላይ ከፍተኛ ጥቃትን ፈጽመዋል። በትናንትናው ዕለት ይፋ የተደረገውን የአፋብን ምስረታ ምክንያት በማድረግ ደስታቸውን ጠላትን በመደምሰስ አንድነቱን በድል የጀመሩት 206ኛ ኮር 14ኛ ክፍለ ጦር ሌሊቱን ደብረ ማርቆስ ከተማ በመግባትም ጠላትን በተኛበትም አፈራርሰውታል። ከሌሊቱ 6 ሰዓት ጀምሮ በከተማዋ በመዘዋወር ጠላትን ሲያድኑ የነበሩት የኮሮ አዳኝ ቡድንም በአራተኛ ፖሊስ ጣቢያ የቦምብ ጥቃት በማድረስ በርካታ ፖሊሶችም ተገድለዋል። በአዲሱ ዩኒቨርሲቲና ዋጋኑ አካባቢ ተነጥፎ የነበረው የአረመኔው ሰራዊት ባልተጠበቀ ሰዓት በደረሰበት ጉዳትም ብሬን ተኳሹን ጨምሮ በርካታ የሰራዊት አባላቱ መገደላቸውም ታውቋል። ከአርበኛው ዘመነ ካሴ የተላለፈ መልእክት ለመላው የአማራ ሕዝብ፣ ለመላው የኢትዮጵያ ሕዝብ፣ ለመላው ፋኖ አባላትና አመራሮች እንኳን ለ2018 ዓ.ም የከተራና የጥምቀት በዓል በሰላም አደረሳችሁ አደረሰን። የአብይ አህመድ አገዛዝ ከስሩ ነቅሎ በማስወገድ የአማራ ህልውና በዘላቂነት ማረጋገጥና ሁሉም ኢትዮጵያዊ ወገኖች በፍትህ በነጻነት በኩልነትና በአንድነት የሚኖርበት ዴሞክራሲያዊ ዘመንን ማብሰር ከሆነው ዋናው ግባችን አንድ ጋት ርቆ አንዱ ወሳኝ የግድ ቀድሞ መከናወን ያለበት መለስተኛ ግብ ነበረን። የአማራ ትግል መዋቅራዊ አንድነት ማረጋገጥ ከብዙ ጥረትና ጥበብ በኋላ ይህንንም አሳክተናል። መላው የአማራ ህዝብ፣ መላው የአማራ ፋኖ አባላት እንዲሁም አመራሮች እንዲሁም መላው የኢትዮጵያ ወገኖቻችን እንኳን ደስ አላችሁ፣ እንኳን ደስ ያለን። ጠላትን በአውደ ፖለቲካ አሸንፈነዋል። በአውደ ውጊያም አዝረክርከነዋል። በስነ ግንኙነት ዲፕሎማሲም አሳልጠነዋል። በኢኮኖሚ ራቁቱን አስቀርተነዋል። ያም ሆኖ የትግል ወታደራዊ ፖለቲካና ሁሉም አቀፍ አቅም በአንድ ቋት ባለመሰባሰቡ ምክንያት አብይ አህመድና ቡድኑ ተጨማሪ ቀናትን እድሜያቸው ላይ እየጨመሩ እስከዛሬ ህዝባችን እየጨፈጨፉ መዝለቅም ችለዋል። አንድነት ሁሌም በየትኛው ሁኔታ ውስጥ በማንኛውም ወገን ይከወን ትክክለኛ ነገር ነው። ለአማራ ህዝብ ግን አንድነት ዘላለማዊ የግዴታ አጣፋንቶም ነው።
አንድነት አማራዊ አካላችን ነው፣ የሚያንቀሳቅሰን ነፍሳችን ነው። በመሆኑም ዛሬ አንድ በመሆናችን ከነገ ጀምሮ ሞት ላይም እንስቃለን፣ ሞትንም እናሸንፈዋለን። ሞትን ራሱን እንገድለዋለን፣ ነጻም እንወጣለን። የአማራን ትግል አንድ ሆኗል። ስለ ነገዋ ኢትዮጵያ በጎ ምኞት ካለን ግን ይህ ብቻ በቂም አይደለም። ልዩ ኢትዮጵያውያን ወገኖቻችን የሚወክሉ ልሂቃንና የፖለቲካ ቡድኖች በይፋ መቀራረብ፣ መመካከር መጀመርና ስለ ነገ የጋራ ስዕል መፍጠር ይኖርባቸዋል። የቀጠናው ኃይሎች ዛሬ ስለ ቀጠናው በተጨባጭ አብይ አህመድና ቡድኑ መወገድ በጋራ መታገልና መፍትሄ ማዋለድ ይኖርባቸዋል። ስለ ነገ መጠበብ ይገባቸዋል። ምክንያቱም የአፍሪካ ቀንድ በታሪኩ አይቶት ወደማያውቀው ትብትብ ውስጥ እየገባ ሲሆን ለቀጠናው ህዝቦች ልማትና የጋራ በጎ ተስፋ ልሂቃን መቀራረብና የጋራ ህልም ማለም ያስፈልጋቸዋል። በዚህም ረገድ ፋኖ የበኩሉን ገንቢ ሚናም ይጫወታል። ታላላቅ አሳቢዎች እንዳስተማሩን አንድ ህዝብ ከውጫዊ ወረራ እኩል ወይም በላይ በሞራል መበስበስ ይወድቃልና ሞራላችን፣ ባህላችን፣ የጋራ ማህበረሰባዊ ትውስታዎቻችንን፣ እሴቶቻችንና ታሪካችንን እንወቅ፣ በርትተንም እንጠብቅ፣ ዓላማና እሴት ያለው ህይወትም እንኖር። አንድ ማህበረሰብ የሚወድቀው ሁሉም የማህበረሰቡ አባል መጥፎ ስለሆነ ሳይሆን በጎ ሰዎች የዳር ተመልካች ሲሆኑ ነው ይባላልና እነበጎ በዚህ ትግል ውስጥ የምትችሉትን አድርጉ። ቆሞ መመልከት ቆሞ ከመሞት ውጭ ሌላ ፍችም የለውም። አብዮቱ የመሳሪያም የቅንነትም ነው። ስለዚህ የምርም ቅን እንሁን። ቀደምቶች ሞክረውት የጣላቸው የክፋት፣ የተንኮል፣ የመጥፋፋት፣ የቅናትና የመጠላላት አዳላጭ መንገድ እንጸየፈው። በመደጋገፍ እንጂ በመጠላለፍ ዛሬን ማለፍ አይቻልም። ነገ ላይም አይደረስም። ቢደረስም መልካም አይሆንም። ይህ ድንቅና ለአማራ ህዝብ ከኦክስጅን እኩል ያስፈልገው የነበረ አንድነት እንዲሳካ ማስተዋልን የሰጠን እግዚአብሔርን እናመሰግናለን። ይህ ቀን እንዲመጣ ሌት ተቀን የሰራችሁ፣ የገፋፋችሁን፣ የመከራችሁን፣ የገጸጻችሁን፣ ስንደክም ያበረታችሁን የፋኖ አመራርና አባላቱ በሙሉ በቅርብም በሩቅም ያላችሁ አማራዎችና ሌሎች ኢትዮጵያውያን ወገኖች ከልብም እናመሰግናለን። ከግለሰባዊ ሰብአዊ ጉጉት በፊት የአማራ ትግልና አንድነቱን አስቀድማችሁ ለኃላፊነት ከኔ ጓዴ ቅደም፣ አንድነቱ ይረጋገጥ እንጂ ለእኔ የሚሰጠኝ ቦታ ትልቅ ጉዳይ አይደለም ያላችሁ ጀግኖች መሪዎች ታላቅነታችሁን ዛሬ ልባችን መዝግቦታል፣ ነገ ትውልድ ይኮረባታል። በተረፈ በእንጦጦ ከእጆች የሚጠናከር እንጂ ለአንድ ደቂቃ እንኳን ወደኋላ የሚቀር ትግል የለምና በያለንበትን በርታ። አሁንም ሁሉም ወደ ስራ ይግባም። መልካም የከተራና የጥምቀት በዓል ይሁንላችሁ። ክፋት ለማንም በጎነት ለሁሉም። አንድ አማራ እስከ ምጽአት አማራ ህሉናችን በተባበረ ክንዳችን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ኃይል ንቅናቄ ሊቀመንበር